ሜጀር ኦርጋኒክ ሪያክሽንስ ዩኒት 4 ላይ ዋና ዋና የኦርጋኒክ ሪያክሽኖችን ነው የምናየው። ካይንድስ ኦፍ ኦርጋኒክ ሪያክሽንስ የኦርጋኒክ ሪያክሽን አይነቶች ምን ምንድን ናቸው? ኦርጋኒክ ኬሚካል ሪያክሽንስ ካን ቢ ኦርጋናይዝድ ብሮድሊ ኢን ቱ ዌይስ በሁለት መንገዶች ሊቀናጁ ይችላሉ የኦርጋኒክ ኬሚካል ሪያክሽኖች። እና የመጀመሪያው what kinds of reactions occur or types የመጀመሪያው በታይፕ ነው። ምን አይነት ሪያክሽን እየተካሄደ ነው? what kind of reactions occur እያደረገ ነው የሚለው ነው። ሁለተኛው how organic reactions occur መካኒዝሙ ነው። እንዴት እየተካሄደ ነው? ምን አይነት ሪያክሽን እየተካሄደ ነው። አንደኛው ታይፑን ነው። ሁለተኛው ደግሞ በምን አይነት መንገድ እየተካሄደ ነው፣ መካኒዝሙ የሚካሄድበት መካኒዝም ምን ይመስላል በሚለው በሁለት መንገድ ኦርጋናይዝ ማድረግ እንችላለን ኦርጋኒክ ሪያክሽኖችን። there are four general types of organic reactions አራት አይነት የኦርጋኒክ ሪያክሽን አይነቶች አሉ። addition reaction, elimination reaction, substitution reaction እና rearrangement reaction። አንድ በአንድ እናያቸዋለን ምን እንደሆኑ። addition reactions የመጀመሪያው ነው። occur when two reactants are together to form a single product with no atoms left over። ሁለት ሪአክታንቶቹ ሁለት ናቸው። ሁለት ሪአክታንቶች ተደምረው የሚሰጡት አንድ ውጤትን ነው፣ ሲንግል የሆነ ውጤትን ነው። የሚቀር ሌፍት ኦቨር አይኖርም፣ የሚተርፍ አይኖርም። ስለዚህ እዚህ ጋር በምናይበት ጊዜ AB ሲደመር CD እንግዲህ ከቀስቱ በግራ በኩል ያሉት ሪአክታንትስ ይባላሉ፣ ሪአክት የሚያደርጉት ናቸው። AB ሲደመር CD ምን ይሰጣል? ABCD እና አንድ ውጤት። እዚህ ጋር ሁለት ነው ያሉት፣ ሁለቱ ተደምረው አንድ ፕሮዳክት ሲሰጡ ይሄ አዲሽን ሪአክሽንስ ይባላል። ፎር ኤግዛምፕል the reaction of an alkene with hydrogen bromide አልኪን ከHBr ጋር ሲገናኝ ምን ይሰጣል? አልካይል ብሮማይድን ይሰጣል። ወይንም እዚህ ጋር እንደምናየው ደብል ቦንድ አለ፣ አልኪን አለ፣ ወይንም ኢታይሊን አለ፣ አልኪን ነው እና ከሃይድሮጅን ብሮማይድ ጋር ሲገናኝ ምንድነው? አንድ የሆነ ፕሮዳክት ነው። ሃይድሮጅኑ ይመጣል እዚህ ጋር በዚህኛው ካርበን ላይ ገባ፣ ሃይድሮጅኑ 3 ሃይድሮጅን ሆነ። ብሮሚኑ ደግሞ መጥቶ በዚህኛው ገባ፣ እዚህ ደብል ቦንድ የነበረው ሲንግል ቦንድ ሆነ። ስለዚህ ብሮሞ ኢቴን ሆነ፣ ሲንግል ቦንድ። እዚህ ጋር ብሮሚን አለ። ስለዚህ ካርበን የመጀመሪያው ካርበን ላይ ብሮሚን ካለ ብሮሞ አንደኛው ካርበን ላይ ስላለ ማለት ነው። እና ካርበኑ ሁለት ስለሆነ ኢቴን ይሆናል፣ ሲንግል ቦንድ ስለሆነ ይሄ አልኬን እንደሆነ እናውቃለን። ስለዚህ አንድ ፕሮዳክት ሁለት ሪአክታንቶች ተገናኝተው አንድ ፕሮዳክት ሲሰጡ አዲሽን ሪአክሽን ይባላል። ሁለተኛው ኢሊሚኔሽን ሪአክሽንስ ነው። ስሙ እንደሚነግረን ኢሊሚኔት ማጥፋት ማለት ነው። አር ዘ ኦፖዚት ኦፍ አዲሽን ሪአክሽንስ የአዲሽን ተቃራኒው ነው። አዲሽን መደመር ነው፣ ሁለት ተደምረው አንድ መስጠት ነው። ይሄኛው ደግሞ ማጥፋት ነው። ኦከር when a single reactant splits into two products እንግዲህ የአዲሽን ተቃራኒ ነው ካልን ሪአክታንቱ ሲንግል ነው። አንድ ሪአክታንት ወደ ሁለት ፕሮዳክቶች ይከፈላል፣ ስፕሊት ያደርጋል። often with formation of a small molecule such as water or HBr እና የሚፈጠረው ፕሮዳክት ደግሞ ስሞል ሞለኪዩል ነው፣ እንደ ውሃ፣ እንደ ሃይድሮጅን ብሮማይድ ነው። ለምሳሌ ABCD አንድ ሪአክታንት አለ፣ እሱ ወደ ምን ይከፈላል? ወደ ሁለት ሪአክታንቶች፣ ወደ ሁለት ፕሮዳክቶች። አንድ ሪአክታንት ወደ ሁለት ፕሮዳክቶች ይከፈላል። የአዲሽን ተቃራኒው ነው። ፎር ኤግዛምፕል the acid catalyzed reaction of an alcohol to yield water and alkene አልኮል በአሲድ ካታላይዝድ ሆኖ፣ ካታሊስት ማለት የሚያፋጥን ማለት ነው። ሪአክሽኑን ፕሮዳክት እንዲፈጠር የሚያፋጥን አልኮል በአሲድ ሲጨመርበት ወይንም አሲድ ሪአክሽኑን እንዲያፋጥን ሲጨመርበት ውሃንና አልኪንን ይሰጣል። እዚህ ጋር እንደምናየው ሁለት ካርበን አለ። ሁለት ካርበን ካለ እዚህ ጋር OH ግሩፕ አለ፣ አልኮል ነው። ስለዚህ ባለ ሁለት ካርበን አልኮል ኢታኖል ነው የሚባለው። ኢት እንግዲህ ሜት ባለ አንድ ካርቦን ነው፣ ፕሪፊክሱ ኢት አለ። ኢቴን፣ ኢቲን የምንለው ኢታይሊን፣ ከዛ ፕሮፔን፣ ቡቴን እያለን ቡት ባለ አራት ካርበን እያለ አለ። እንደዚህ ከፊት የሚገባ ፕሪፊክስ አለ። ስለዚህ ባለ ሁለት ካርበን ሲሆን ኢታኖል ነው፣ አልኮል ነው።
አሲድ እንደ ካታሊስት ሲጨመርበት ምን ሆነ? ኢታይሊን ሆነ ወይንም ኢቲን ሆነ፣ አልኪን ሆነ። ሲደመር ሁለተኛው ደግሞ ዋተር ነው ፕላስ H2O የሚል ፕሮዳክት አለ። ሁለት ቦታ ተከፈለ ማለት ነው። እዚህ ጋር ያለው ሃይድሮጅን እንዲሁም እዚህ ጋር ያለው ሃይድሮክሳይድ ሲወጣ እዚህ ማን ይቀራል? ከካርበን ጋር ሁለት ሃይድሮጅን፣ እዚህ ጋርም ከካርበን ጋር ሁለት ሃይድሮጅን፣ ከዛ ደብል ቦንድ ይሆናል። አልኪን ወይንም ኢታይሊን እና ዋተር ተፈጠረ። ይሄ ኢሊሚኔሽን ሪአክሽን ይባላል። ሶስተኛው ሰብስቲቲዩሽን ሪአክሽን ነው፣ መተካካት። ኦከር ዌን ቱ ሪአክታንትስ ኤክስቼንጅ ፓርትስ ቱ ጊቭ ቱ ኒው ፕሮዳክትስ። ሪአክታንቶቹ ሁለት ናቸው። ክፍላቸው ነው የሆነ ፓርት ተቀያይረው አንዱ ለሌላው ተሰጣጥተው ሁለት ፕሮዳክት ነው የሚፈጠረው። ያ ማለት አንዱ በሌላው ቦታ ይተካል፣ መተካካት ነው። ለምሳሌ እዚህ ጋር ኤቢ አለ ሲደመር ሲዲ፣ ሁለቱ ሪአክታንቶች አሉ። ምን ይሆናል? ቢ በዲ ቦታ፣ ዲ ደግሞ በቢ ቦታ መጥተው ይገባሉ። ስለዚህ ሪአክታንቱ ኤ ከማን ጋር ይሆናል? ወይንም ደግሞ እዚህ ጋር ቢ በሲ ቦታ ነው የገባው። ሲ ወደዚህ መጣና ቢ ቦታ ኤሲ ይሆናል። ከዛ እዚህ ቢ ደግሞ ከዲ ጋር ተገናኝቶ ቢዲ ይሆናል። ስለዚህ ሪአክታንቶቹ አንዱ ሌላው ቦታ ላይ በመግባት ኤክስቼንጅ አድርገዋል፣ ተለዋውጠዋል ፓርቶችን። ፎር ኤግዛምፕል ዘ ሪአክሽን ኦፍ አን አልኬን ዊዝ ክሎሪን። ክሎሪን እዚህ ጋር ሲኤል2 ነው፣ 2 ከታች ነው ያለው። ክሎሪን ሞለኪውል ኢን ዘ ፕሬዘንስ ኦፍ አልትራቫዮሌት ላይት ቱ ይልድ አን አልካይል ክሎራይድ። ሶ እንግዲህ አልኬን ከክሎሪን ሞለኪውል ጋር ነው። ሲኤል2 ማለት ክሎሪን 2 ነው ያለው። ስለዚህ ምን ይሆናል? እዚህ ጋር ሚቴን ነው ወይንም አልኬኑ ሚቴን አለ። እዚህ ጋር ሃይድሮጅን ወደዚህ ይመጣል፣ አንዱ ክሎሪን ወደዚህ ይመጣል ነው። ስለዚህ ሃይድሮጅን ቦታ ክሎሪን ይገባል፣ ክሎሪን ቦታ እዚህ ሃይድሮጅን ሲገባ ምን ይሆናል? በላይት አልትራቫዮሌት ላይት ፕሬዘንስ ያለበት ነው። ስለዚህ ክሎሪን መጥቶ ገባ፣ ክሎሮ ሚቴን ይሆናል። ክሎሪን ያለበት ሚቴን። ከዛ በኋላ ሃይድሮጅን እዚህ ጋር ያለው ክሎሪን ጋር ሃይድሮ ክሎሪክ አሲድ ይሆናል ወይንም ሃይድሮጅን ክሎራይድ ይሆናል። ቦታ ተቀያየሩ ነው። ይሄ ሰብስቲቲዩሽን ሪአክሽን ይባላል። ሌላው ሪአሬንጅመንት ሪአክሽንስ አለ። occurs when a single reactant undergoes a reorganization of bonds and atoms to yield an isomeric product. ይሄ ራሱን ሪአሬንጅ ሲያደርግ ነው። አንድ ሪአክታንት ራሱን ወይንም አተሞቹ እዛው ባሉበት ሪኦርጋናይዝ ያደርጋል። ለምሳሌ ኤቢሲዲ የነበረው ቦታውን ተቀያይሮ ኤዲሲቢ ሊሆን ይችላል። ስለዚህ አይዞመሪክ የሆነ ፕሮዳክት ነው የሚፈጠረው። አይዞመር ማለት ተመሳሳይ የሆነ ከሱ ጋር ተመሳሳይ የሆነ ግን በትንሽ ነገር ሪአሬንጅ የሆነ በሼፑ እንዲሁም ቦታውን በመቀያየር ሪአሬንጅ የሆነ ነው እዛው ሞለኪውል ላይ ማለት ነው። ለምሳሌ ዘ ኮንቨርዥን ኦፍ ዘ አልኪን ዋን ቡቲን፣ አልኪን ወይንም ዋን ቡቲን አለ። አልኪን ነው ባለ ደብል ቦንድ ኢንቱ ኢትስ ኮንስቲቱሽናል አይዞመር ቱ ቡቲን። ዋን ቡቲን ወደ ቱ ቡቲን ነው የተቀየረው። ዋን ቡቲን የተባለበት ደብል ቦንድ ካለበት አንፃር ነው። የመጀመሪያው ካርበን፣ ሁለተኛው፣ ከዛ ሶስተኛው፣ አራተኛው። 4 ካርበን ካለ ቡት የሚል ፕሪፊክስ ይሰጠዋል። ከዛ ደብል ቦንዱ ስንተኛው ካርበን ላይ ነው ያለው የሚለው ደግሞ ይታያል። አንደኛው ካርበን ላይ ከሆነ ዋን ቡቲን፣ ደብል ቦንድ ከሆነ አልኪን ስለሆነ ኢኤን ይገባል። ያ ምን ሆነ? ቦታውን ቀይሮ ደብል ቦንዱ ያለበት እዚህ አንደኛ ካርበን አለ፣ ሁለተኛ፣ ሶስተኛ፣ አራተኛ። ደብል ቦንዱ የቱ ጋር ገባ? ሁለተኛው ካርበን ላይ ቱ ራሱ ቡቲን ነው። ቱ ቡቲን ሆነ። ስለዚህ ስቲል ዘሴም የሆነ ሞለኪውል ነው ያለው። ቡቲን ነው። ሪአሬንጅ ያደረገ ስትራክቸሩን ሪአሬንጅ ነው ወይንም ሪኦርጋናይዝ ነው የሆነው። ቦንዱ ሪኦርጋናይዝ ሆነ፣ አተሞቹም ሪኦርጋናይዝ ሆነው የተቀየረ ነገር የለም፣ ቡቲን ነው። ስለዚህ አይዞመሪክ ፕሮዳክት ነው የሚፈጠረው ሪአሬንጅመንት ሪአክሽን ላይ። ሜካኒዝም ኦፍ ኦርጋኒክ ሪአክሽንስ፣ ኦርጋኒክ ሪአክሽኖች የሚሆኑበት ሜካኒዝም ሲባል መንገዱን ነው የሚያሳየው። ሃው የሚለውን እስካሁን ያየነው ታይፕስ ነበር። ታይፕስ ኦፍ ኦርጋኒክ ሪአክሽንስ ላይ 4 አይተናል።
አሁን ደግሞ ያ የሚያሳየው ዋት ካይንድስ ኦፍ ሪያክሽን ምን አይነት ሪያክሽን ይካሄዳል በሚለው ነው። አሁን ደግሞ ሪያክሽኑ እንዴት ይካሄዳል ሃው ኦርጋኒክ ሪያክሽንስ ኦከር መካኒዝሙን። ስለዚህ መካኒዝሞቹ ላይ ነው አሁን የምናየው። እስካሁን አራቱ ሪያክሽኖች ምን አይነት ናቸው፣ ዋት ታይፕስ ኦፍ ሪያክሽንስ ናቸው ያሉት የሚለው ነው። አሁን ደግሞ መካኒዝምስ ኦፍ ኦርጋኒክ ሪያክሽንን ስናይ እንዴት ነው ሪያክሽኖቹ የሚካሄዱት። ዜር አር ቱ ጀነራል ኦርጋኒክ ሪያክሽን መካኒዝምስ፣ ሁለት መካኒዝሞች አሉ የኦርጋኒክ ሪያክሽን የሚካሄዱበት መንገድ። አንደኛው ራዲካል ሪያክሽን መካኒዝም ሲሆን ሁለተኛው ፖላር ሪያክሽን መካኒዝም ነው። ራዲካል ሪያክሽን መካኒዝም ፕሮሰስስ ዛት ኢንቮልቭ ሲሜትሪካል ቦንድ ብሬኪንግ ኤንድ ቦንድ ሜኪንግ። ይሄ ሳይሜትሪ ከሳይሜትሪ አንጻር ነው እና ሲሜትሪው ምን እንደሆነ እናያለን። ቦንድ ብሬኪንግ እና ቦንድ ሜኪንጉ ሲሜትሪካል የሆነ ነው በራዲካል ሲሆን፣ በፖላር ሪያክሽን መካኒዝም ደግሞ ፕሮሰሱ አንሲሜትሪካል የሆነ ነው። ምንድነው ሲሜትሪካል አንሲሜትሪካል በደንብ ዲቴይል እናያለን። ብቻ ልዩነቱ ሲሜትሪካል እና አንሲሜትሪካል መሆን ነው። ራዲካል ሪያክሽን መካኒዝም ሲሜትሪካል የሆነ ቦንድ ብሬኪንግ እና ቦንድ ሜኪንግ፣ ቦንድ መስበር ብሬክ ማድረግ ያለውን ቦንድ መስበር ነው በሞለኪውሎች መሃል። እዚህ ጋር ቦንድ ሜኪንግ ደግሞ ያው በአተሞች መሃል በሞለኪውሎች መሃል ያለውን ቦንድ እንዲፈጥሩ ማድረግ ነው፣ እንዲያያዙ ማድረግ ነው። ይሄም ተመሳሳይ ነው። ስለዚህ ሲሜትሪካል አንሲሜትሪካል ምንድነው የሚለውን በደንብ እናያለን። ፖላር ፕሮሰስ አር ባይ ፋር ዘ ሞር ኮመን ሪአክሽን ቲፒካሊ ቦዝ ኦርጋኒክ ኤንድ ባዮሎጂካል ኬሚስትሪ። በጣም በብዛት ያለው ከመካኒዝሞቹ እነዚህ ኦርጋኒክ የሆኑ ኦርጋኒክ ኬሚስትሪ ላይ የተለመደው ሪያክሽን በብዛት ያለው ሪያክሽን ፖላር ፕሮሰስ ነው። ከራዲካል ይልቅ ፖላር ፕሮሰስ ነው በዚህ በባዮሎጂካል ኬሚስትሪም በኦርጋኒክ ኬሚስትሪ። አን ኦቨርኦል ዲስክሪፕሽን ኦፍ ሃው ኤ ሪያክሽን ኦከርስ ኢዝ ኮልድ ኤ ሪያክሽን መካኒዝም። ሪያክሽኑ እንዴት ይካሄዳል የሚለው ሃው ኤ ሪያክሽን ኦከርስ የሚለው አጠቃላይ የሪያክሽኑ ገለጻ ሪያክሽን መካኒዝም ይባላል። ዋት የሚለው ደግሞ ታይፕን የሚያሳይ ምን አይነት። እዚህ ጋር ሃው እንዴት ይካሄዳል መንገዱ ሪያክሽን መካኒዝም ይባላል። ኤ መካኒዝም ዲስክራይብስ ኢን ዲቴይል ኤግዛክትሊ ዋት ቴክስ ፕሌስ አት ኢች ስቴጅ ኦፍ ኤ ኬሚካል ትራንስፎርሜሽን። እና ይሄ መካኒዝም የሚገልጸው ምንድን ነው? በኬሚካል ሪያክሽኑ ሲካሄድ ወይንም ኬሚካል ትራንስፎርሜሽን ለውጥ ይካሄዳል። ኬሚካል ሪያክሽን ሲካሄድ ስቴጆች አሉ ወይንም አንደኛ ስቴፕ፣ ሁለተኛ ስቴፕ የሚባል ደረጃዎች አሉት። በእያንዳንዱ ደረጃ ምን እየተከናወነ ነው የሚለውን ይነግረናል። መካኒዝም መንገዱን ነው የሚነግረን። እና ምን እየተካሄደ ነው ሲባል which bonds are broken and in what order፣ የትኛው ቦንድ ተሰብሯል በምን አይነት መንገድ፣ which bonds are formed and in what order፣ የትኛው ቦንድ ፎርም ሆኗል ወይንም አዲስ ግንኙነት ተፈጥሯል። በሞለኪውሎች መሃል ሊሆን ይችላል፣ በአተሞች መሃል የትኛው ቦንድ ፎርም ሆኗል። what the relative rates of the steps are፣ ስቴፖቹ በምን ያህል ፍጥነት እየተካሄዱ ነው። አንደኛ ስቴፕ፣ ቀጥሎ ስቴፕ፣ የተለያየ ስቴፕ አለ። ፍጥነታቸው ምን ያህል ነው? ያ ስቴፕ እንዲከናወን ኦከር እንዲያደርግ ምን ያህል ፈጀ የሚለውን። A complete mechanism must also account for all reactants used and all products formed። እና ሙሉ ሜካኒዝም ኮምፕሊት ሜካኒዝም ምን ይነግረናል? ሁሉም ሪያክታንቶች ጥቅም ላይ ያዋሉት ያን ሪያክሽን ለማካሄድ እንዲሁም የተፈጠሩትን ሁሉንም ፕሮዳክቶች በዛ ሪያክሽን እነዛን ይነግረናል ነው ሙሉ ኮምፕሊት የሆነ ሜካኒዝም። all chemical reactions involve bond breaking and bond making። እንግዲህ ኬሚካል ሪያክሽን ሲባል ተያይዞ የነበረው ብሬክ ያደርጋል፣ ይለያያል። ቀደም አይተናል። ተለያይቶ የነበረው መጥቶ ይያያዛል። ስለዚህ የሚያያዘው በቦንድ ነው። ስለዚህ ቦንድ ብሬኪንግ እና ቦንድ ሜኪንግ አለ ነው። ቦንድ ብሬኪንግ ስንል የመጀመሪያው there are two ways in which covalent two electron bond can break። እና ቦንድ ብሬክ የሚያደርግበት ሁለት መንገዶች አሉ። የመጀመሪያው a bond can break in an electronically symmetrical way። በኤሌክትሮኒካሊ ሲሜትሪካል በሆነ መንገድ ቦንድ ሊሰበር ይችላል። ምን ማለት ነው? one electron remains with each product fragment ማለት ነው። እንግዲህ ሁለት ሪያክታንቶች አሉ። ሁለቱ ሪያክታንቶች
ቦንድ ማለት ምን ማለት ነው? ሁለት ኤሌክትሮኖች ማለት እኮ ነው። ቦንድ ማለት ሁለት ኤሌክትሮን አንድ ላይ ሲሆን ቦንድ ተፈጠረ ነው፣ ሼር ሲደራረግ። ስለዚህ እዚህ ጋር ቦንድ ማለት ሁለት ኤሌክትሮን እና ቦንዱ ሲሰበር አንድ ቦንድ ሁለት ኤሌክትሮን ነው። አንደኛው ኤሌክትሮን አንደኛው አተም ጋር፣ ሁለተኛው ኤሌክትሮን ሌላኛው አተም ጋር ይሄዳል። ሶ ፕሮዳክት ሆነው የሚፈጠሩት እንግዲህ ይሄና ቢ ኤሌክትሮን አላቸው ማለት ይሄ ቦንድ ቢ ነው። ስለዚህ ቦንዱ ሲሰበር ምን ይሆናል? ፕሮዳክቱ ኤ እና ኤ ሲደመር ቢ ነው የሚሆነው። ስለዚህ አንዱን ኤሌክትሮን ኤ አንዱን ኤሌክትሮን ቢ ሲቀበል ተመልከቱ። አንዱን ኤሌክትሮን ኤ አንዱን ኤሌክትሮን ቢ ሲቀበል ያለውን ኤሌክትሮን እኩል ሲካፈሉ ይሄ ሲሜትሪካል ዌይ ይባላል። የተመጣጠነ እንደማለት ነው። ሲሜትሪካል ኤሌክትሮኑን ሲሜትሪካል በሆነ መንገድ ነው የተከፋፈሉት። ሲሜትሪካል ቦንድ ብሬኪንግ ይባላል ወይንም ራዲካል ይባላል። ቀደም ሲሜትሪካል ምንድነው በሚለው ራዲካል በሚለው ውስጥ ያለ ነው። ዋን ቦንዲንግ ኤሌክትሮን ስቴይስ ዊዝ ኢች ፕሮዳክት። አንድ ቦንድ የፈጠረ ኤሌክትሮን አንድ ቦንድ እንዲፈጠር ያደረጉ ሁለት ኤሌክትሮኖች ለእያንዳንዱ እኩል ለየብቻ አንድ ይወስዳሉ ነው ፕሮዳክቶቹ። ኤ ቦንድ ካን ብሬክ ኢን አን ኤሌክትሮኒካሊ አንሲሜትሪካል ዌይ። ይሄ ሲሜትሪካል በሆነ መንገድ ቦንድ ሊሰበር ይችላል። ሲሜትሪካል ባልሆነ ወይንም አንሲሜትሪካል በሆነ መንገድ ቦንድ ሊሰበር ይችላል። በዚህ ጊዜ ቦዝ ቦንዲንግ ኤሌክትሮንስ ሪሜን ዊዝ ዋን ፕሮዳክት ፍራግመንት ሊቪንግ ዘ አዘር ዊዝ ኤ ቫካንት ኦርቢታል። አሁን ቦንድ የፈጠሩ ወይንም በቦንድ የተያያዙ ሁለት እንትኖች አሉ። ሞለኪውሎች ሊሆኑ ይችላሉ፣ አተሞች ሊሆኑ ይችላሉ፣ የተያያዙ አሉ ሁለት እና ሲሰበሩ እንግዲህ ውጤቱ ኤ ፕላስ ቢ ነው ፕሮዳክቱ። ግን ሲሰበሩ ሁለቱም ኤሌክትሮን የሚሄደው ወደ አንደኛው ፕሮዳክት ብቻ ነው። አንዱ ባዶ ይሆናል፣ ቫካንት ይሆናል። አንደኛው ሁለቱንም ይወስዳል። ይሄ ያልተመጣጠነ ነው። እየወሰዱ ያሉት እኩል እየተካፈሉ አይደለም። ተመልከቱ። ኤ ብቻውን ቀረ፣ ቢ ደግሞ ሁለቱንም ኤሌክትሮን ወሰደ። ኤ ፖዚቲቭ ቻርጅ ሆነ፣ ቢ ደግሞ ኔጌቲቭ ቻርጅ ይሆናል። ይሄ አንሲሜትሪካል ቦንድ ብሬኪንግ ወይንም ፖላር ቦንድ ብሬኪንግ የሚባለው ይሄ ነው። ራዲካል የሚባለው እኩል ሲከፋፈሉ፣ ፖላር የሚባለው ደግሞ አንሲሜትሪካሊ ሲከፋፈሉ። ቱ ቦንዲንግ ኤሌክትሮንስ ስቴይ ዊዝ ዋን ፕሮዳክት። ሁለቱ ቦንዲንግ ኤሌክትሮን ስቴይ የሚያደርገው አንዱ ፕሮዳክት ጋር ነው ቦንዱ ብሬክ ሲያደርግ። እንግዲህ ቦንድ ብሬኪንግን እንደዛ አንሲሜትሪካል እና አንሲሜትሪካል የሆነ እንደሆነ። ሁለተኛው ቦንድ ሜኪንግ ነው። ቦንድ መፍጠር there are two ways in which equivalent two electron bond can form. ኢኩቫለንት ባለ ሁለት ኤሌክትሮን ቦንድ ወይንም አንድ ቦንድ የሚፈጠርበት ሁለት መንገዶች አሉ። a bond can form in an electronically symmetrical way. ሲሜትሪካል በሆነ መንገድ ቦንድ ሊፈጠር ይችላል። እንደ ቦንድ ብሬኪንግም ነው ይሄ ማለት ነው። when one electron is donated to the new bond by each reactant. እንግዲህ ሁለት ሪያክታንቶች አሉ፣ አንድ ሊሆኑ ነው። አንድ ሲሆኑ ምን ይፈጠራል? ቦንድ ይፈጠራል። እና ያንን አንድ ቦንድ የሚፈጥሩት ግን እንዴት ነው? ሁለቱም እንግዲህ አንድ ቦንድ ማለት ሁለት ኤሌክትሮን ነው። አንድ ኤሌክትሮን አዋጥተው ሁለቱም እኩል ኤሌክትሮን አዋጥተው ቦንድ ሲፈጥሩ ይሄ ሲሜትሪካል ቦንድ ሜኪንግ ይባላል፣ ወይንም ራዲካል የሆነ ቦንድ ሜኪንግ ነው። ይሄ ዋን ቦንዲንግ ኤሌክትሮን ኢዝ ዶኔትድ ባይ ኢች ሪያክታንት። እያንዳንዱ ሪያክታንት ዶኔት የሚያደርገው የሚያዋጣው አንዳንድ ኤሌክትሮን ነው። ቦንዱ እንዲፈጠር ሁለቱም ያዋጣሉ ሪያክታንቶች። ኤሌክትሮኒካሊ አንሲሜትሪካል በሆነ መንገድ ቦንድ ሊፈጠር ይችላል። ሁለተኛው ይሄ ምንድነው? ኤ እና ቢ ተገናኝተው ቦንድ ሲፈጥሩ ሁለቱንም ኤሌክትሮን የሚያዋጣው አንዱ ሪያክታንት ብቻ ሲሆን አንደኛው ምንም ሳያዋጣ አንደኛው ሁለቱንም ችሎ ቦንዱ ሲፈጠር ይሄ አንሲሜትሪካል ቦንድ ሜኪንግ ወይንም ፖላር ይባላል። እና ቱ ቦንዲንግ ኤሌክትሮንስ አር ዶኔትድ ባይ ዋን ሪያክታንት። ሁለቱንም ቦንዲንግ ኤሌክትሮን ቦንዱ እንዲፈጠር የሚያደርገው ኤሌክትሮን የሚያዋጣው አንዱ ሪያክታንት ነው። ይሄ አንሲሜትሪካል ነው፣ የተመጣጠነ አይደለም ነው። ቦንድ ሜኪንግም እንደዛው ነው።